አገሪቷን ከሚገዙ ነገስታትና ከአፈር በታች ኳሉ ሙታን በላይ ሆነው ከሚራወጡ ሰዎች መሃል ወንዱም እየተወለደ በሚሸፍትባት ፈሪም እየታጨደ በሚከመርባት በጋንግስተሮቹ ምድር ከሰርቢያ ዋና ከተማ ቤልግሬድ ወጣ ብሎ በሚገኝ ገጠራማ ስፍራ የዛሬው ታሪክ ይወስደናል። በዚህች ወጣ ባለች መንደር ዝምታና ጸጥታ መገለጫዋ በሆነ የአዋፋትም ቅኔ የተፈጥሮም ውበት ልብን በሚሰርቅባት አንድ ገንጠል ያለ ቤት ይታያል። ልብ ኖሮት ልብ ላለ አይቶም ላስተዋለ ሰው የአንድ ምስኪን ገበሬ መኖሪያ ወይም ደግሞ የከብቶቹ ቤት ነው ብሎ ቢገምት ስቷል አያስብልም። ጉድና ጅራት ከበስተኋላ ነው እንዲል ያበው ተረት በግሪጎሪያውያኑ ዘመን አቆጣጠር 2021 ዓ.ም ፖሊስ ቤቱን ሲፈትሽ በጋራጅ ውስጥ ወደ ድብቅ ክፍል የሚያመራ ሚስጥራዊ በር ያገኛል። በሩን ተከትለው ያቀኑት ፖሊሶቹ በአይናቸው የተመለከቱት የልብ ምትን ቀጥ የሚያደርግ ደምንም የሚያቀዘቅዝ አስደንጋጭ ነገር ነበር። ይኸውም በመጠኑም ሆነ በይዘቱ እጅግ በጣም ትልቅ የሆነ የሰው ስጋ መፍጫ ነበር። በእርግጥ የሰው ስጋ መፍጫ ከየት መጣ? ስንት ሰው ሰለባ ሆኖበታል? እስከ መጨረሻው ከተከታተላችሁ የምታውቁት ጉዳይ ይሆናል። እስከ ፍጻሜያችን አብራችሁን ቆዩ። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል። ሰርቢያ የጥንት ባህሎች እርስ በርስ የተሳሰሩባት፣ ዘመናዊ ታሪኮቿም የጥንቱን ያላደበዘዙባት በባልካን ውቅያኖስ ውስጥ ወጣ ገባ ውበት ያላት ሀገር ሆና ዘልቃለች። ሰርቢያ ከተንጣለለ ሜዳዎች አንስቶ እስከ ግርማ ሞገስ የተላበሱ ተራሮቿ ድረስ ባለብዙ ባህሎች፣ ደማቅ ታሪኮችና ስፍር ቁጥር በሌላቸው ውበቶች የተከበበች ሀገርም ናት። ሆኖም ከዚህ የባህል ብልጽግና ሽፋን ስር ሌላ የውንብድና ታሪክ ይመዘዛል። እሱም የሰርቢያ ድብቅ ዓለም ታሪክ ሲሆን ታማኝነት ገንዘብ የሆነበት፣ አመጽ ቋንቋ የተደረገበት፣ በተረትና በእውነታው መካከል ያለው መስመር የደበዘዘበት፣ እናቶች ወልደው የወላድ መካን የሆኑበት አስከፊ የሞት ዓለም። እነዚህ ሰዎች ከተስፋ መቁረጥ የተወለዱ፣ በእንቢተኝነት ያደጉ፣ ግዛቶቻቸውን ከዳር እስከ ዳር በሚወርድ ማህበረሰብ ውስጥ በሞትና ግድያ የቀረጹ አደገኛ ወንበዴዎች ናቸው። በሰርቢያ ሞልተው ከተትረፈረፉ ወንበዴዎች የዛሬው ታሪክ የሚያጠነጥነው በነፍሰ በላውና የሰውን ደም እንደ ጅረት ባፈሰሰው ሰው በቬልቼጎ ቬልቬግ ላይ ይሆናል። ቬልቼጎ ቬልቬግ ይህን ቤት የእርድ ቤት ሲል ይጠራዋል። በእርግጥ የእርድ ቤት ሰው እንደ ጠቦት የሚሰዋበት፣ መታረዱ ሳይበቃው የሰው ልጅ አካል በብልት ተገንጥሎ የሚፈጭበት፣ ከዚያም እንደ ተራ ነገር ከዳኖቤ ወንዝ የሚወረወርበት በእርግጥም የእርድ ቤት። ቬልቼጎ ቬልቬግ ፕሪንሲፓ የሚባል የወንበዴዎች ቡድን መሪ ሲሆን በውስጡም ብዛት ያላቸውን ትናንሽ ወንበዴዎችን እያዘዘና እያስገደደ የሚፈልገውን ያስፈጽማል። ከነዚህም መካከል ከወጥ የሰዎች ዝውውር፣ ግለሰቦችን አፍኖ መሰወር፣ አደንዛዥ እጾችን ማዘዋወር ጎልቶ የሚጠቀሱ የዚህ ቡድን ተግባሮች ናቸው። ታዲያ እዚህ ቡድን ውስጥ አንዴ የተቀላቀለ ሰው መውጣት አይፈቀድለትም። መውጣት እንደ መክዳት ይቆጠራልና ነፍስን የሚያሳጣ ውሳኔ ይሆናል። ቬልቼጎቭም ከዳኝ ብሎ ያሰበውን የጭፍራውን አባል ወደዚች ከከተማ ገንጠል ወዳለች ቤት ያመጣዋል። እዚህም ካስገባው በኋላ ሰውነቱን እስኪደክመው የቁጣ በትሩን ያሳርፍበታል። እንዲህም አድርጎ ተምሬያለሁ፣ የለም ተጸጽቻለሁ ማለት ነፍስን ከሞት የሚያስጠላ አማራጭ መንገድ ሆኖ አያገለግልም። ይልቁንም ከዚያ ሞትን ከሚያስመኝ ግርፊያ በኋላ ቬልቼጎቭ ሰውነታቸውን ወደ መቆራረጥ ያመራል። ታዲያ ይህን የተቆራረጠ የሰውነት ክፍል ሰብሰብ አድርጎ ለመጣል እንዲመቸው ወደ ስጋ መፍጫ ያሻግረዋል። ከዚያም በኋላ ይህን የተፈጨ የሰው ልጅ አካል የማስወገድ ኃላፊነት የዚህ ቡድን ጭፍሮች ይሆናል። ቬልቼጎቭ አለቃችን ለካዲዎች ተገቢውን ትምህርት ሰጥቷልና ዳግመኛም እንዳያጠፉ አድርጓልና ያሉ የቬልቼጎቭ ጭፍሮች ይህን የተፈጨ የሰው ልጅ አካል አፋፍሰው ያነሱታል። ብንቀብረው የሚጠቀም የለም በሚል እሳቤ ወደ ዳኖቤ ወንዝ ይወስዱታል። ከዚያም ወንዝ ውስጥ በመጣል አሳዎችና የውሃ ውስጥ ነፍሳት ስጋውን እንዲመገቡ ያደርጉታል። ይህን ሁሉ ለማየት የሚከብድ በጆሮም ለመስማት የሚሰቀጥጥ የግድያና የወንጀል ተግባር ቬልቼጎቭና አባሪዎቹ በምስልና በቪዲዮ ቀርጾ የማስቀመጥ ልምድ አላቸው። ለምን የተባለ እንደሆነ ቡድኑን እከዳለሁ የሚል ካለ ከነዚህ አሳራት ከሆኑ ጓደኞቻቸው እንዲማሩ ሲሆን፣ ለጠቅ ሲልም ልክ እንደ ፕሪንሲፓ ያሉ የጋንግስተር ቡድኖች ከኛ ጋር መተነኳኮስ እንደዚህ ያለ ውጤቶችን ያስከትላል የሚል መልእክትን ለማስተላለፍ ይጠቀሙበታል።
በእርግጥ የቬልቼጎቭ ጋንግስተር ቡድን ካቫች ከተሰኘው የማፊያ ቡድን ጋር እጅግ በጣም ጥብቅ ግንኙነት ስላላቸው ስካልጀሪ ከተሰኘው ሌላኛው የማፊያ ቡድን ጋር ሁልጊዜ ግጭት ውስጥ ይገባሉ። ከዚህም የተነሳ በአልሞ ተኳሾች አንዱ የአንዱን ቡድን ሰው ደም ደመከልብ ማድረግ፣ በመኪናዎቻቸውም ተንቀሳቃሽ ፈንጅ በመጥመድ ማፈንዳት፣ ሻገር ሲልም በአደባባይ ላይ የፊት ለፊት ቶክስ በማድረግ ንዴትና ቂማቸውን ይወጣሉ። ታዲያ ይሄ ሁሉ ሲሆን በአገሩ ፖሊስ የለም እንዴ ብሎ መጠየቅ ተገቢ ይሆናል። ይሄኔ ነው ታዲያ የሰርቢያ አስከፊ ገጽ የሚገለጠው። እነዚህ የማፊያ ቡድኖች ከሀገሪቱ ትላልቅ ሹማምንት ጋር የጥቅም ትስስር አላቸው። ብዙውን ስራቸውን የሚሰሩት የእነዚህን ሹማምንት ፍላጎት ከማስከበር አኳያ ይሆናል። ይቺ ከፍተኛ የፖሊስ ባለስልጣን ዲጃና ካሎቪች ትባላለች። ሰርቢያ ውስጥ በቅደም ተከተል ሁለተኛ ትልቁን ስልጣን ተቆናጣለች። ታዲያ ይህን ስልጣን በዋነኝነት የምትጠቀመው ህዝብን ከአደጋ ለመጠበቅ በሰላም ወጥቶ እንዲገባ ለማድረግ አይደለም። ይልቁንም በሐሳቡ ያልተስማማን በትችት የሚያስቸግራትን እንዲቀጡላት ታስደርጋለች። እንዲህም አድርጋ ትምህርት ያላገኘን እስከ ወዲያኛው ታሸኘዋለች። በምላሹም ለነዚህ ቡድኖች ህጋዊ ከለላና ዋስትና ትሰጣለች። ይህም ማለት ሲያጠፉ እንዳላጠፉ፣ ሲታዩ እንዳልታዩ፣ ሲገሉም እንዳልገደሉ ይቆጠርላቸዋል ማለት ነው። ከዚች ሴት በተጨማሪ ቬልቼጎቭ በፍርድ ቤት ቀርቦ በሰጠው ቃል ለሰርቢያው ፕሬዝዳንት አሌክሳንደር ቩቺን ይሰራ እንደነበር መስክሯል። ታዲያ የአውሮፓ ባለስልጣናት በ2019 ዓ.ም ድንበር ተሻጋሪ የወንጀል ምርመራ አዘዙ። ምክንያት ሲባል በአውሮፓ እየበዛ ለመጣው ወንጀል አውሮፓ ብቻ ሳይሆን ከአውሮፓም ሻገር ያለ ምክንያት አለው ብለው ስለደመደሙ ነበር። ይህን ምርመራቸውን የጀመሩት ስካይ ግሎባል በተሰኘውና በሌሎች ሚስጥራዊነታቸው በተጠበቁ የመልእክት መላላኪያ አፖች ሲሆን ብዙ ሚስጥሮችን እንደሚያገኙ ትልቅ ግምት ነበራቸው። ነገር ግን እነዚህ ስካይ ግሎባል የተሰኙ የመልእክት መላላኪያዎች እጅግ በጣም ሚስጥራዊነታቸው የተጠበቁ ሲሆን ልክ እንደ ፌስቡክ፣ ትዊተር፣ ቴሌግራም እና ዋትስአፕ በአብዛኛው የማህበረሰብ ክፍል ጥቅም ላይ ሲውሉ የማይታዩ ናቸው። ከዚህም የተነሳ ይህን መተግበሪያ ሰብሮ ገብቶ መበርበርና ሚስጥር ማሾለክ ለድንበር ተሻጋሪ የምርመራ ቡድን እጅግ በጣም ፈታኝ ስራ ነበር። የሆነው ሆኖ መሰበሩና እዛ ውስጥ ያሉ ከ2 ሚሊዮን በላይ መልእክቶችን መበርበር ቻሉ። ይሄኔ ነው ታዲያ የቬልቼጎቭ ሚስጥር የነሱ መሆኑ ቀርቶ የአደባባይ ሚስጥር የሆነው። በሬ ሆይ ሳሩን ብቻ አይተህ ገደሉን ሳታይ እንዳለው ገበሬ ቬልቼጎቭም ያልገመቱት ትልቅ ዱብዳ መጣባቸው። ማንም ከእጃችን ፈልቅቆ ያስወጣውን ብሎ አስበው ሲያነሱትና ቪዲዮ ሲቀርጹ የከረሙት የግድያ ወንጀል ከእጃቸው ወጣ። የድንበር ተሻጋሪው ቡድን ያገኘው ማስረጃ ከየት እንደመጣ እንደማይታወቅ የበጋ መብረቅ ድንገተኛ የሐዘን መርዶ ሆነባቸው። የአህያ ባል ከጀባ ያስጥልምና ነውና ተረቱ። የተማመኗቸውን ባለስልጣናት እነዚህ ወንጀለኞች ናቸው ወደሚል ፍርጃ ውስጥ ገቡ። የቬልቼጎቭም ፀሐይ እጅጉን እያዘቀዘቀች መጣች። የቤልግሬድ የማለዳ ጸጥታ በታጠቁ ተሽከርካሪዎች ግሳት ተሰበረ። ገና በጧቱ ለጋ ሰዓታት ጥቁር ልብስ የለበሱ የፖሊስ መኮንኖች ወደ ወንጀለኞቹ ቬልቼጎቭ ምሽግ አቀኑ። በሮች ተሰነጠቁ፣ መስኮቶችም ተሰባበሩ። በአጠረ ደቂቃዎች ውስጥ ቬልቼጎቭና 16 የቅርብ ሹማምንቶች ተጎትተው ወደ እስር ቤት ሄዱ። ያጠፋም እንዲቀጣ ማጥፋቱም እንዲረጋገጥ ዳኛው ከቦታው ተሰየመ። በጥቅምት 2022 የቤልግሬድ ልዩ ፍርድ ቤት ዝግጁ ሆኖ ተሰናዳ። ከውጭም የታጠቁ ፖሊሶች መንገዱን ተቆጣጠሩ። ወዲያውኑም ቬልቼጎቭን ያዘችው መኪና ደረሰች። በሰርቢያ ታሪክ ውስጥ ከታዩ ትልቅ ፈተናዎች አንዱ የሆነው ቬልቼጎቭ ቬልቪክ የተጎጂን ቤተሰቦች በፍርድ ቤት ውስጥ መቀመጫቸውን ያዙ። ጥይት ከሚከላከለው መስተዋት ጀርባ ቬልቼጎቭም ታየ። አቃቢያን ሕጎች የቬልቼጎቭን በደል መዘርዘር ጀመሩ። ሰውን የሚገድልበትን ቤት የእርድ ቤት እንደሚባል ገለጹ። በውስጡም የማሰቃያ ክፍሎች ማለትም በደም የተጨማለቁ የኮንክሪት ወለሎችን፣ በግድግዳዎች ላይ የታሰሩ ሰንሰለቶችና አንድን ሰው ሙሉ በሙሉ ለመዋጥ በቂ የሆኑ የኢንዱስትሪ ስጋ መፍጫን መርማሪዎች እንዳገኙ በማስረጃ አስረዱ። የፍትህም ግንብ ሊይዘው እንደማይችለው ያመነው ሰው 3 በ3 በሆነች መስተዋት ውስጥ ተገኘ። ቬልቼጎቭም ቀበል በማድረግ ማስረጃዎቹን ሁሉ የፈጠራ አላቸው። አክለውም በ7 ግድያ፣ አፈና፣ ዝርፊያ፣ በአደንዛዥ ዕፅ ዝውውር፣ አስገድዶ መድፈርና በጦር መሳሪያ ዝውውር ክስ ቀረበበት። በእርሱ ላይ የተደረገ ሴራ በማለትም ውድቅ አደረገ። ቬልቼጎቭ ግድያዎቹን ብቻ አልካደም፣ የግዛቱን ባለስልጣናት በተባባሪነት ከሰሰ። በስልጣን ላይ ላሉ ሰዎች ቆሻሻ ስራ እንዲሰሩ ታዘው እንደ መሳሪያነት ያገለገሉ እንደነበር ለችሎቱ አስረዳ። ያለ ፍቃድ አልተንቀሳቀስንም፣ የደህንነት መስሪያ ቤቱ በየደቂቃው እየተከታተለን ከሆነ 7 ሰዎችን እንዴት ልንገድል ቻለን? ማንስ ፈቀደልን? ሲል ፍርድ ቤቱን አፋጠጠ። ለዓመታት ወሬዎች በማፊያ ጎሳዎችና ፖለቲከኞች መካከል ስላለው ግንኙነት
ግንኙነት ሲናፈስ ነበርና አሁን ግን በሰርቢያ ውስጥ በጣም አስከፊ ከሆኑ ሰዎች አንዱ በግልጽ ተናገረው። ባለስልጣናቱም ከእርሱ ጋር ሌሎችን ለመጎተት እየተሞከረ ያለው ውሸት አድርገው ወዲያው በየሚዲያቸው አሰራጩ። ነገር ግን ከፍርድ ቤት ውጭ ብዙ ሰርቢያውያን አላመኑም ነበር። ገለልተኛ ጋዜጠኞች ችሎቱ የሰርቢያ ተቋማት የበሰበሱ መሆኑን ያሳያሉ ሲሉ፣ ሌሎች ደግሞ መንግስት በመጨረሻም ወንጀለኞችን ለፍርድ በማቅረቡ እናመሰግናለን የሚል አስተያየታቸውን ነበር የሰጡት። ለወራት ምስክርነት ማስረጃዎችና አስከፊ ወንጀል ታሪኮች ሲሰሙ ከቆዩ በኋላ የፍርድ ሂደቱ የመጨረሻ ደረጃው ላይ ደረሰ። በፍርድ ቤቱ ውስጥ ከጉጉት የተነሳ አየሩ ወፍራም ነበር። ፍርድ ቤቱም ቬልቼጎቭ ቬልቬግ በተከሰሰበት ክስ ሁሉ ጥፋተኛ አለው። በአንድ ወቅት ሰርቢያን ያለምንም ከልካይ ያሸበረው ቬልቼጎቭ ቀሪ ህይወቱን በእስር እንዲያሳልፍ ተፈረደበት። የዛሬ እውነተኛ ታሪክ ይህን ይመስል ነበር። በሌላ ታሪክ በሌላ ጊዜ እስክንገናኝ ቸር ያቆየን። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል።